በዓለማችን ላይ ታላላቅ ውሳኔዎች የሚወሰኑት ህዝቦች የሚመሩትና በሚሊዮን የሚቆጠሩ ሰዎች ለአንድ ግለሰብ ሐሳብ ተገዢ የሚሆኑት በጉልበት ወይም በአካላዊ ማስገደድ አይደለም። እውነተኛው የስልጣን መዘውር የሚሽከረከረው የሰው ልጅ የስነ ልቦና ድክመት በሚስጥር በመቆጣጠርና በሰዎች አእምሮ ውስጥም የማይታይ የስሜት ገመድን በመዘርጋት ከጥንት ነገስታትና ሹማምንት ጀምሮ እስከ ዛሬዎቹ ታላላቅ የሶሻል ሚዲያ ተጽዕኖ ፈጣሪዎችም ድረስ በጥልቅ የሚጠቀሙበት ይህ ስውር ሳይኮሎጂ ማንም ሰው ሳይገፋፋ እምቢ ያልከውን ነገር እሺ እንድትል አልፈልገውም ያልከውን ነገር ደግሞ በራስ ምርጫ የፈለግከው አስመስለህ እንድትቀበል የሚያስገድድ ድብቅ የቁጥጥር ጥበብ ነው። ብዙ ጊዜ በዙሪያ ያሉ ሰዎች ይህንን የውሳኔ ማዞሪያ ዘዴ ባንተ ላይ የተገበሩት መሆኑን ካልነቃህበት ሳታቀው የሌሎች ሰዎችን ፍላጎት የምታስፈጽም ታዛዥ ባሪያ ሆነህ ትቀራለህ ማለት ነው። ታዲያ በዛሬው ቪዲዮ በአደገኛነታቸውና በሚስጥራዊነታቸው የሚታወቁትን የሰዎችን አስተያየት በብልሃት ከመቀበል ጀምሮ በተቃርኖ ኃይል በገደብ ምርጫ ሰዎችን በቁጥጥር ስር መዋል የሚቻልባቸውን 7 ስውር የስነ ልቦና ስልቶችን በዝርዝር እነግርሃለሁ ማለት ነው። እንደተለመደው ይሄ ቪዲዮ በዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። ሰዎች በፍጹም እንዳይቆጣጠሯችሁ አስቀድማችሁ ልታቋቸው ከሚገቡ ስውር የሳይኮሎጂ ጥበቦች መካከል የመጀመሪያው ጄኩስታ በማለት የሚታወቀውን ዘዴ ነው የምንመለከተው። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ደግሞ ላንጠቀመው እንችላለን። ነገር ግን እኛ ላይ ይህንን ዘዴ ሲጠቀሙብን እንድናስተውል የግድ ልንረዳው ይገባል። ለስውር ሳይኮሎጂ እንደ ትልቅ ግብዓትነት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በመመልከት ሞልቶ የተረፋቸውንና እጥረት ያለባቸውን ወይም ደግሞ የሚፈልጉትን ነገር መለየት መቻል። ይህ አይነቱ ዘዴ የሚሰራው ስለሌላው መጥፎ በማውራት ብቻ የራስን ስም መገንባት ነው። የሚሆነው ግን ስለ ራሳችን ምንም ሳንናገር። ይህ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎ ወይም ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተ ያንን ነገር እንዳልሆናችሁና ይልቁኑ በተቃራኒ በጥሩ በኩል እንደቆማችሁ ያስባል። አሁን እንድታሰምሩበት የምፈልገው ዋነኛው ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነት አቋምና አመለካከት ገና አልተናገራችሁ። ያ ግን ሰው እናንተን በመቃወማችሁ ምክንያት የእናንተን አቋም ከዚያ በተቃራኒ እያሰበ ይመጣል። ይህ ብዙ ፖለቲከኞችና ባለስልጣኖች የሚጠቀሙበት ዘዴ ነው። ስለ ቀደመው ስርዓት እንከንና ጥፋት ሲያወሩ ህዝብ ምንም ሳይሉት ነገር ግን እነሱ ያንን እንደማያደርጉት እንዲያስብ ያደርጉታል። ታዲያ እኔ እንዲያደርጋለሁ ባለማለታቸው ስልጣንን ካገኙ በኋላ ምንም ቢያደርጉ በተጠያቂነት ወይም በቃላቸው አይከሰሱም ማለት ነው። ምክንያቱም የቀደመው ስርዓት እንዲያደረገ እንጂ አዲሱ ስርዓት እንዲያደርጋል ሲሉ አይደመጡ። ስለዚህ ይህ ለብዙ ዘመን በባለስልጣናትና በመንግስታት እንደ ዋነኛ መገልገያ ሲጠቀሙበት የቆዩት ወሳኝ ዘዴ ነው። የጄኩስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነቱንም አልተናገሩ። በቃ ምንም አላሉ። በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነሱ ግን በዛ ነገር ጠንካራ እንደሆኑ እየታሰቡ ይሄዳሉ። ስለዚህ የዚህ ዘዴ ዋነኛ መሳሪያ የሚወቀስ ወይም ደግሞ ደካማ ነገርን ማግኘትና ፍጹም ማጥላላት መቻል። ቀጥሎ የምንመለከተው ደግሞ የተገላቢጦሽ ህግ ነው። ይህ ህግ እንግዲህ ሰጥቶ መቀበል ወይም ደግሞ አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ደግሞ ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያንን ሰው በምክር በብድርና በመሳሰሉ መልካም ነገሮች ቀደም አድርጋችሁ ወይም ደግሞ ቀድማችሁ ሰጣችሁት ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ማለት ነው። ይህ ሲሆን 25% የሚባለው ህግም ተግባራዊ ይሆናል። ያም ከምትፈልጉት ነገር 3%ኛውን ዝቅ ያለውን ለዛ ነገር ኢንቨስት ማድረግ ማለት ነው። ለምሳሌ 100 ብር ከፈለጋችሁና በብዙና በተቆራረጠ መንገድ እስከ 25 ብር ድረስ ውለታን ለዛ ሰው ብታደርጉለት ያ ሰው ያለምንም ንፍጉነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሚ የምናሳስበው ይህንን ለጥሩ ነገር ብቻ መጠቀም እንዳለባችሁ። አሁን ይሄ ምን ጥሩ ነገር አለው ካላችሁ በሌላ ምሳሌ እንመልከተው።
አንድ ሰው ጥሩ ባህሪ የለውም የሚባልን የቤተሰብ አካል ወይም ደግሞ ጓደኛችሁን ወደ እምነት ቦታ መውሰድ ብትፈልጉ መጀመሪያ እሱ ወደሚፈልግበት ቦታ አብራችሁ መሄድ ማለት ነው። 2 እና 3 ጊዜ አብራችሁ ብትሄዱና አንድ ላይ ብታሳልፉ ለእናንተ ሲል እንኳን ወደ እምነት ቦታው በቀላሉ ሊመጣላችሁ ይችላል። ስለዚህ ይህንን ዘዴ ለመልካምና ለሰዎች ጥሩ ለማድረግ መጠቀም ትችላላችሁ ማለት ነው። ወደ ተገላቢጦሽ ሕግ ስንመልሰው ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጉላችሁ ትንሽ ነገር በላቀ ብዙ ነገርን መቀበል ስትችሉ፣ በዚህ ሕግ ውስጥ ዋናው ነጥብ መቅደም የሚባለው ማለትም ቀድማችሁ ካወራችሁ፣ ሚስጥራችሁን ካካፈላችሁ፣ እገዛ ከጠየቃችሁ፣ ካደረጋችሁም ብቻ ያ ሰው በምትኩ ከቀረባችሁት በላይ ሊቀርባችሁ ሲሞክር፣ ሲያግዛችሁ፣ አጠገባችሁም ሲቆም ታገኙታላችሁ ማለት ነው። አስከትለን የምንመለከተው ደግሞ እይታን ማዞር የሚባለውን ዘዴ ነው። ይህ በአይነቱ የእናንተን ፍላጎት አለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ተንተርሶ ብቻ ማውራትን ያመለክታል። ያ ማለት የሰዎችን አይን ከእናንተና ከነገሩ ግንኙነት ላይ አንስታችሁ በነገሩና በእነሱ መካከል ልታደርጉትና ነገሩም ለነሱ የሚሰጣቸውን ጥቅም ወይም ደግሞ ጉዳት ላይ መደራደር። ይህንን በቀላል ምሳሌ ስንመለከተው ይህንን ነገር ማድረግ አለብህ ከማለት ይልቅ ይህንን ነገር ብታደርግ ሊጠቅም ይችላል ማለት ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ከማጤን ይልቅ በነገሩ ላይ እሱ ብቻ እንዲያተኩር ያደርጋል። ሌላ ምሳሌን ብንጠቀም ደግሞ እናንተ ሻጭ ብትሆኑ የያዛችሁት ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትነግሩት ማለት ነው። ሁሌም የፈለጋችሁትን ፍላጎት በግልጽ አለመናገር ማለት ነው። ያ ለእናንተ የሚሰጠው ጥቅም አለማውራት ነው። ከዚያ ይልቅ የሰውየው ትኩረት ወደ ነገሩና ለሱ ወደሚሰጠው ጥቅም ላይ የማዞርም ጥበብ። ይህ በተለይም ደግሞ የንግድ ሥራ ላይ ያሉ ሰዎች በማወቅ የሚሆን ባለማወቅ በተደጋጋሚ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛ መንገድ መናገርና የማይገባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተትን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ልንለው እንችላለን። ስለዚህ ይህ በቀጥታ እውነት የሆነውን ነገር ብንናገርም ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። በመቀጠል የምናነሳው ደግሞ የንጽጽር ተጽዕኖ የሚባለውን ዘዴ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም እናንተ ከያዛችሁት ነገር የሚያንስ መሆን አለበት። ሁላችንም እንደምናውቀው አንድ ነጣ ያለ ዕቃ አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ጎልቶ ነጭ የመምሰል አቅምን ነጣ ላለው ዕቃ እንሰጣለን። በቃ ባጭሩ ያነሰን ነገር አጠገቡ በማስቀመጥ ማለት ነው። ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ ተነጻጻሪ ነገር ግን ያነሰ ነገርን በማንሳት የእናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህን ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን እንደሚሆኑ ወይም ደግሞ ምን መሆን እንደሚችሉ በተነጻጻሪነት ብትነግሯቸው አጥንተው ከሚሆኑት በላይ ባለማጥናታቸው የሚደርስባቸው ፍራቻ ስላለ ጠንክረው ማጥናት ሊችሉ ይችላሉ። አንድ ነገርን ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገና በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሰ ወይም መወዳደር የማይችል ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። ቀጣዩ ደግሞ በገደብ ውስጥ ያለ ምርጫ መስጠት ነው። ሰዎች ለመወሰን በራሳቸው ምርጫ የመጓዝ ተፈጥሯቸው ከፍ ያለ ነው። በዚህም ምክንያት በተወሰነ በተገደበ ነገር ውስጥ እንዳሉ ሲሰማቸው ያንን ነገር ለመቃወም ወይም ከዛ ነገር ጋር ለመጋፈጥ ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉትን ነገር እንዲያደርግ ወይም አታድርግ ውስጥም ብቻ ሲገባ ከላይ ያነሳነውን ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታ ወይም በፍላጎት የማድረጋቸው መጠን ዝቅተኛ እየሆነ ይመጣል። ታዲያ ይሄ ዘዴ የሚጠቅመው ለዚሁ ነው። ይሄ ዘዴ ለሰዎች ምርጫ መስጠትን ያመለክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ ቀለምን ምረጥ ከማለት ይልቅ ከጥቁርና ከነጭ አንዱን ምረጥ በማለት ምርጫ መስጠት ማለት ነው። በዛ ወቅት ግን ምርጫው በእናንተ ቁጥጥር ስር መሆን መቻል አለበት። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ አርዝሞ እንደማሰር ይቆጠራል። አሁንም በድጋሚ ሁሉም ነገር ለጥሩ ብቻ መጠቀም እንደምንችል በሚገባ ማስተዋል ይኖርብናል። ቀጣዩ ደግሞ የሰዎችን አስተያየት በግልጽ አለመቃወም ነው።
ይህም ማለት እንግዲህ ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ላላስፈላጊ ጥብና ክርክር አንዳንዴም ማጥላላት ይጋለጣሉ። ስለዚህ አንዳንድ ሰዎች ምንም ከማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን አላስፈላጊ ሆኖ ብታገኙት እንኳ በግልጽ ባለመቃወምና አስተያየታቸው ተቀባይነትን እንዳገኘ በማመላከት ሰዎቹን መማረክ ትችላላችሁ። ማይክል አንጀሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን አፍንጫው ትንሽ ረዘመ በማለት አስተያየት ይሰጡታል። ማይክል አንጀሎም አፍንጫው ፍጹም ትክክል እንደሆነ ቢያቅም ምንም ሳይከራከራቸው ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ አልተስተካከለም ወይ በማለት ይጠይቃቸዋል። ሰዎቹ አሁን በጣም ያምራል ሲሉ አድናቆታቸውን ገልጸውለታል። በዚህ ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አልቀየረም ነበር። ሰዎች አስተያየታቸውን ስትቀበሉ እነሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጎን መቆም ይጀምራሉ ማለት ነው። በመጨረሻም የምንመለከተው ደግሞ የተቃርኖ ኃይል የሚባለውን ዘዴ ነው። ይህን የምንጠቀመው በተለምዶ እምቢተኛ ለሚባሉ ሰዎች ነው። ይህም ሰው የሚላቸውን አይሰሙም ወይም ደግሞ ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እንደዚህ ግለሰቦች በቁጥጥር ስር አይደለውም ወይም ማንም አያዘኝም የሚለውን ለማሳየት ከናንተ ጋር በመከራከርና ካላቸዋቸው በተቃራኒ ያለውን ነገር በማድረግ ጀብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን እምቢ የተባሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ስጋታቸው በሰው ቁጥጥር ስር መሆኑ፣ ያንን በማድረጋቸው ከዚያ ያመለጡ ይመስላቸዋል። ስውሩ ሳይኮሎጂ ግን ከሌላ ሰው የበለጠ እነዚህ አይነት ሰዎችን በቁጥጥር ስር መዋል ቀላል ነው ይለናል። ይህም በቀላሉ የተቃርኖ ኃይልን መጠቀም ነው። ይህም ማለት ምንድነው ካላችሁ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም ደግሞ እንደሆኑ መንገር ማለት ነው። ይህም እነሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ነገር ማግኘት ትችላላችሁ ማለት ነው። ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ ወይም ደግሞ ብቻችሁን ቢሮ ስራ መቅረት ከፈለጋችሁ ዛሬ አንድ ቦታ ስለመሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለው እኔም መሄድበት አለኝ በማለት ተነስቶ ይወጣል። የእናንተም እቅድ ይሳካል። እንዲያደርግ የምትፈልጉትንም አታድርግ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይሄ ዘዴ ሰዎችን በተቃራኒ የማነሳሳትና የመገፋፋትም ኃይል አለው። እልማስያዝ ወይም መወራረድን የመሳሰሉ በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው ማለት ነው። እንግዲህ በዛሬው መሰናዶ ሰዎች በፍጹም እናንተን እንዳይቆጣጠሯችሁ ወይም ደግሞ በተቃራኒው እናንተ ሰዎችን ለመቆጣጠር ከፈለጋችሁ ልትጠቀሙባቸው የሚገቡ ስውር 7 የሳይኮሎጂ ዘዴዎችን በዝርዝር ወደ እናንተ ያደረስንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። አብራችሁን በመቆየት መሰናዶውን ስላደመጣችሁ እጅግ አድርገን እናመሰግናለን። በቀጣይ በሌሎች ተመሳሳይ ፕሮግራሞች ተመልሰን እንገናኛለን። እስከዚያው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንዲቀጥል የአክብሮት ግብዣችን ነው። እናመሰግናለን።